ሰላም የተወደዳችሁ የዩሬካ አካዳሚ ቤተሰቦች እንዴት ናችሁ? ዛሬ ከማትሪክ የተውጣጡ ለ12ኛ ማትሪክ ተፈታኞች የሚሆኑ ሂስትሪ ጥያቄዎችን እንሰራለን። ወደ ጥያቄዎችን ከመሄዳችን በፊት ግን ዩሬካ አካዳሚ ሳብስክራይብ፣ ሼር፣ ላይክ እንድታደርጉ በትህትና እጠይቃለሁኝ። መልካም ቆይታ። የመጀመሪያው ጥያቄ ምንድን ነው የሚለው? The battle that led to the completion of German unification in 1871 was ይላል። ኤ ሴዳን፣ ቢ ሳድዋ፣ ሲ ዋተርሉ፣ ዲ ቨርሳይለስ። መጀመሪያ ጥያቄ ስንሰራ ጥያቄው ምንድን ነው የሚልን ብለን የሚጠይቀንን ነገር ማወቅ አለብን። በዚህ ጥያቄ ውስጥ ጥያቄው ምንድን ነው? The battle that led to the completion of German unification in 1871 was ይላል። ጀርመን ዩኒፋይ እንድትሆን የሆነ ጦርነት ተካሂዶ ነበር። ጀርመን ዩኒፊኬሽን ሲመጣ ጀርመን ዩኒፊኬሽን ከመምጣት በፊት ወይም ደግሞ የጀርመን ዩኒፊኬሽን ለማምጣት የተካሄደ ጦርነት አለ። ይህንን ጦርነት ምንድን ነው የሚባለው ነው ጥያቄው። ያሉ አማራጮችን ስናያቸው ሰድዋ ምን ማለት ነው? ሰድዋ this battle was fought in 1866 between Prussia and Austria during the Austro-Prussian War. ይህንን ጦርነት ምንድን ነው? በአውስትሮ ፕሩሲያ የተካሄደ ጦርነት ነው። ወደ ጀርመን ዩኒፊኬሽን የሚያገናኘው ነገር የለውም ማለት ነው። ሲ ላይ ደግሞ ዋተርሎ የሚባል ጦርነት ደግሞ this battle was fought in 1815 where Napoleon Bonaparte was finally defeated by British and Prussian forces. እዚህ ላይ አሁን ጥያቄው ምንድን ነው? ጀርመን ዩኒፊኬሽን ላይ ነው ፎከስ ያደረገው ማለት ነው። ወደ ጀርመን ዩኒፊኬሽን ምክንያት የሆነው ጦርነት ነው እየጠየቀን እንጂ ስለሌላ ጦርነት አይደለም ማለት ነው። ዋተርሉ ግን በናፖሊዮን ቦናፓርቴ መጨረሻው ላይ ድፊት የተደረገው በብሪቲሽ ኤንድ ፕሩሲያን ፎርስስ ድፊት የተደረገበት ጦርነት ነው እንጂ ከጀርመን ዩኒፊኬሽን ጋር የሚያገናኘው ነገር የለውም ማለት ነው። ሌላ ደግሞ ቨርሳይለስ የሚባል አለ። ቨርሳይለስ ደግሞ this is not a battle but a location ይላል። ማለት ቦታ ነው እንጂ የጦርነት ስም አይደለም። ቨርሳይለስ የሚባል የቦታ ስም ነው። ጦርነት የተካሄደበት ወይም ደግሞ የጦርነት ስም አይደለም ማለት ነው። መልሳችን ምንድነው የሚሆነው ማለት ነው? ሴዳን ይሆናል ማለት ነው። ለጀርመን ዩኒፊኬሽን ምክንያት የሆነ ወይ ደግሞ ወደ ኮምፕሊሽን ኦፍ የጀርመን ዩኒፊኬሽን ኮምፕሊት እንዲያደርግ ምክንያት የሆነ ወይም ደግሞ ወደዛ ፖይንት የወሰደው ጦርነት ምንድነው የሚባለው? ሴዳን ይሆናል ማለት ነው። ሴዳን ይሆናል። ኤ መልሱ። ኒሎቲክ ፋሚሊ አሁን የኢትዮጵያ ላንጉጆች ወይም ደግሞ እዚህ ላይ አራት አማራጭ ያሉትን የላንጉጅ ታይፖች ከኒሎቲክ ፋሚሊ የሚገናኝ ወይም ደግሞ እዛ የሚመደብ ምንድን ነው ጥያቄው። ስናያቸው አኝዋክ የሚባል በጋምቤላ ሪጅን ወይም ደግሞ ዌስተርን ኢትዮጵያ የሚነገር ቋንቋ ነው። ይህንን ቋንቋ ደግሞ በምን ነው የሚመደበው ማለት ነው? በኒሎቲክ ይመደባል ማለት ነው። ሌሎችን ግን ለምሳሌ ኮንሶ፣ ሳሆ፣ አር ኩሽቲክ ናቸው። እነዚህን ኩሽቲክ ናቸው ማለት ነው። ኮንሶ ኤንድ ሳሆ ኩሽቲክ ነው የሚመደቡት። ጋሞ ደግሞ ኦሞቲክ ላንጉጅ ነው። ጋሞ የሚባል ቋንቋ ደግሞ በኦሞቲክ ነው እንትን የሚለው። ወደ ቀጣይ ጥያቄ ስናልፍ ነምበር 3 the last አሚር ኦፍ ሐረር ይላል። የሐረር አሚር ወይም ደግሞ የመጨረሻ የሐረር አሚር ማን ይባላል? ኤ ኢሚር አብዱላሂ፣ ቢ ኢሚር ኑር፣ ሲ ኢሚር አልዳውድ፣ ዲ ኢሚር ማህፉስ። ጥያቄው ምንድን ነው የሚለው? የመጨረሻው የሐረር አሚር ማን ይባላል ነው ጥያቄው። እዚህ ያለው አራት አማራጮች ያሉትን አሚሮች ሐረርን የሞሩ ናቸው። ግን የመጨረሻው የነበረው ማን ነው የሚባለው ነው። እስኪ እንያቸው። እስኪ ቢ ላይ ያለው እንየው እስኪ። ቢ ኢሚር ኑር ነው የሚባለው አይደል? ኢሚር ኑር ደግሞ በ16ኛው ክፍለ ዘመን ጀጎል ቢልድ ያደረገ ሰው ነው። በ16ኛው ክፍለ ዘመን የነበረ መሪ ነው እንጂ የላስት ኢሚር ኦፍ ሐረር አይደለም ማለት ነው። ቢ እዚህ ስናየው ደግሞ ኢሚር አልዳውድ ይላል። he was an earlier ruler ማለት የመጀመሪያ አካባቢ የነበረው ሩለር ነው እንጂ የመጨረሻ ወይም ደግሞ the last አሚር ኦፍ ሐረር አይደለም ማለት ነው። ኢሚር ማህፉዝ ደግሞ ጭራሽ ከሐረር ጋር የሚያገናኘው ነገር ገቨርነር ኦፍ ኢፋት ኤንድ አዳል ናት አሚር ኦፍ ሐረር። በኢፋትና አዳል ወይም ደግሞ ሙስሊም ስልጣኔት ላይ የነበረ ሰው ነው። ከአሚር ኦፍ ሐረር የሚያገናኘው ነገር የለውም። መልሳችን ኤ አሚር አብዱላሂ ይሆናል። የመጨረሻ የሐረር አሚር አብዱላሂ ይባላል ማለት ነው። ኦኬ እንቀጥል ወደ አራተኛው ጥያቄ። አራተኛው ጥያቄ ምንድነው የሚለው? the core area of the Shan state in the 17th century was ይላል። በ17ኛው ክፍለ ዘመን የሸዋን ስቴት ኮር ኤሪያ የነበረው ቦታ ምንድነው ነው?
ኤ አንኮበር፣ ቢ እንጦጦ፣ ሲ ደብረ ብርሃን፣ ዲ መንዝ ይለናል። እዚህ ላይ በ17ኛው ምንድነው ፎከስ ማድረግ ያለብን? በሸዋን ስቴት በ17ኛው ክፍለ ዘመን ኮር ኤሪያ የነበረው ቦታ ምንድነው ነው ጥያቄው። እዚህ ያሉ አማራጮች ስናያቸው አንኮበር የሚባል ቦታ በኋላ ነው ሸዋን ስቴት ከተመሰረተ በኋላ ነው ካፒታል ማለት አፍተር 17 ሴንቸሪ ነው ካፒታል የሆነው አንኮበር በ18ኛው ኦር በ19ኛው ሴንቸሪ ነው ካፒታል መሆን የቻለው አንኮበር። ጥያቄው ግን በ17ኛ ሴንቸሪ ኮር ኤሪያ የሸዋን ስቴት ነው እየጠየቀን ያለው ማለት ነው። ቢ ደግሞ እንጦጦ የሚል ነው። ይህን ነገር gained importance in the late 19th century under ሚኒሊክ ሰከንድ before አዲስ አበባ was found። አዲስ አበባ ፋውንድ ከመደረጉ በፊት በ19ኛ ክፍለ ዘመን ያው ኢምፖርታንስ አግኝቶ የነበረው ቦታ ነው ማለት ነው። ደብረ ብርሃንም እንደዛ was a significantly ታውን በት ናት አን ኦሪጂናል ኮር ኤሪያ ኦፍ ደ ሸዋን ስቴት። እዚህ ጥያቄ ላይ ኮር ኤሪያ ወይም ደግሞ የሸዋን ስቴት ኮር ኤሪያ የነበረው በ17ኛው ክፍለ ዘመን መንዝ ነው ማለት ነው። መንዝ ነው የሚሆነው። መንዝ was the heartland of ሸዋስ early development in the 17th century። በ17ኛው ክፍለ ዘመን የሸዋን ስቴት ኮር ኤሪያ ብሎ ከጠየቃችሁ መንዝ ብላችሁ ነው መመለስ ያለባችሁ። ዲ ነው መልሳችን ማለት ነው። ኦኬ ወደ አምስተኛው ጥያቄ which one of the following statement is true about Portuguese and Ottoman Turkish in the Horn Africa and Red Sea? ቅድም እንዳልኳችሁ መጀመሪያ ጥያቄ ስለምን እንደሚያወራ ማወቅ አለብን፣ ወይም ደግሞ ምንድነው እየጠየቀ ያለው ብለን ማሰብ አለብን። ይህንን ጥያቄ ምንድነው እያለን ያለው በሆርን አፍሪካና ሬድ ሲ በፖርቹጊዝና ኦቶማን ቱርኪሽ የነበረው ሁኔታ ትክክል የሆነው እዚህ ላይ ፎከስ ማድረግ ነው። ትሩ ምናምን የሚል ነገር በጣም ትኩረት ማድረግ አለባችሁ እዚህ ላይ። ትክክል የሆነ ነው የሚለው ኤ ሆርን ሙስሊም አዳል ሉክድ ፎር አሲስታንስ ፍሮም ሳውዲ አረቢያ። ኦኬ ቢ the Christian kingdom expected military help from Portugal. C the Portuguese remained the dominant force in the region. D Ottoman Turks and the Portuguese were friends in the Horn ይላል። አሁን ዝም ብለን መልስ መመለስ ሳይሆን ለምንድን ነው ሌሎች አማራጮች ትክክል ያልሆኑ ወይም ደግሞ ምን መሆን ነበረባቸው የሚል ነገር እስኪ እናያቸው እስኪ። ስለዚህ በዚህ ጥያቄ የመጀመሪያው ቾይስ ኤ እስክንየው ሆርን ሙስሊም አዳል ሉክድ ፎር አሲስታንስ ፍሮም ሳውዲ አረቢያ ይላል። ይህንን ትክክል አይደለም። ለምንድን ነው ትክክል ያልሆነው? አዳል ሪሲቭድ ሄልፕ ፍሮም ኦቶማን ኢምፓየር ከሳውዲ አረቢያ ሳይሆን ከኦቶማን ኢምፓየር ነው ሳፖርት እየጠየቁ የነበሩት ያ ሙስሊም ሱልጣኔት የሚባሉ ማለት እንደ ሙስሊም አዳሎች ከሳውዲ አረቢያ ሳይሆን ከኦቶማን ቱርኪሽ ነው ሳፖርት ወይም ደግሞ አሲስታንስ እየጠየቁ የነበሩ ወይም ደግሞ ኤክስፔክት እያደረጉ የነበሩት ከሳውዲ አረቢያ አይደለም ከኦቶማን ቱርኪሽ ነው። ሲ ደግሞ the Portuguese remained the dominant force in the region ይላል። Portuguese remained the dominant force in the region ሲል ደግሞ ይሄ ትክክል አይደለም። ምክንያቱም ፖርቹጊዝ they were force ነበሩ እዛ አካባቢ ነበሩ በት ዶሚናንት ፎርስ አልነበሩም። በሎንግ ተርም በሆነ መንገድ እዛ ሪጅን ላይ በጣም ዶሚናንት ፎርስ አይደለም የነበሩት ማለት ነው። ዲ ላይ ደግሞ the Ottoman Turkish and the Portuguese were friends in the Horn። ይህን ደግሞ በጣም የተሳሳተ ነው ማለት ነው። ምክንያቱም ጭራሽ ፖርቹጊዝ እና ኦቶማን ቱርኪሽ ሁለቱንም እርስ በርሳቸው ሌላ ሳይድ የራሳቸው ሳይድ ሳፖርት እያደረጉ የነበሩት ናቸው። ፖርቹጊዝ ክርስቲያን ኪንግደም ሳፖርት የሚያደርግ የነበረው እንትን ነው። ኦቶማን ቱርኪሽም እንደዛ ሙስሊም አዳል ሳፖርት የሚያደርጉ የነበሩት ሀገራት ናቸው ማለት ነው። the Christian kingdom of Ethiopia sought military assistance from Portugal to defend itself against the Muslim Sultanate of Adal which was supported by Ottoman Turks። አዳል በኦቶማን ቱርኪሽ ሳፖርት ይደረግ ነበር፣ ሙስሊም ሱልጣኔት ኦፍ አዳል ማለት ነው። ክርስቲያን ኪንግደም ደግሞ በፖርቹጊዝ ነው ሳፖርት የሚደረጉ የነበሩት ወይም ደግሞ እዚህ ላይ ጥያቄው ክርስቲያን ኪንግደም ሚሊተሪ ሄልፕ ከፖርቹጋል ኤክስፔክት ያደርጉ ነበር የሚል መልስ ይሆናል ማለት ነው። ቢ ይሆናል መልሱ ማለት ነው። ኦኬ ወደ ቀጣይ ጥያቄ እንሂድ። ኦኬ ስድስተኛው ምንድነው የሚለው which one of the following situation was a reason for low productivity during the period of ዘመነ መሳፍንት? በዘመነ መሳፍንት ጊዜ ለሎው ፕሮዳክቲቪቲ ምክንያት የሆነው ምንድነው ነው ጥያቄው።
ምንድን ነው? ይህን ፎከስ አድርጉ። ሎው ፕሮዳክቲቪቲ የሚል ማለት ነው። ኤ the civil wars among regional lords፣ ቢ the unity in the orthodox church፣ ሲ the weakness of regional lords፣ ዲ the presence of strong monarchs። so ይህንን ጥያቄ በዘመነ መሳፍንት ጊዜ ሎው ፕሮዳክቲቪቲ እንደ ምክንያት የሚቆጠረው ምንድን ነው ነው ጥያቄው። ስናየው ዘመነ መሳፍንት ወደ period of political fragmentation in Ethiopian history during which regional lords ወይም ደግሞ ራስ የምንላቸው ፋውት ፎር ፓወር ወደ ስልጣናቸው እኔ ነኝ ዶሚናንት መሆን ያለብኝ ወይም ደግሞ እኔ ነኝ ወደ ጠቅላላ እንትን መምራት ያለብኝ የሚል እርስ በርሳቸው ጦርነት ላይ ነበሩ በዘመነ መሳፍንት ጊዜ ማለት ነው። ያሉትን አማራጮች ስናያቸው ቢ ኦርቶዶክስ ቸርች ዋዝ ዩኒቲ ማለት ዩኒቲ ነበረው ነው የሚለው። በዛን ጊዜ እንደ ሪጂናል ሎርዶችን በጣም የተከፋፈለና ዩኒቲ ያልነበረበት ጊዜ ነው የነበረው ማለት ነው። ቢ አይሆንም ማለት ነው። ሲ ደግሞ the weakness of regional lords ይላል። ያ ወደ ሎው ፕሮዳክቲቪቲ ምክንያት የሚሆነው የሪጂናል ሎርድስ ዊክነስ አይደለም። ዋናው ምክንያቱ ምንድነው? እርስ በርሳቸው ኮንፍሊክት ስለነበሩ ጦርነት ስለነበሩ ወይም ደግሞ እርስ በርሳቸው ዶሚናንት ለመሆን የሚያደርጉት የነበረው ኮንፍሊክት ነው ዋናው ምክንያት ወይም ደግሞ ለሎው ፕሮዳክቲቪቲ። እንደምናውቀው በሆነ አካባቢ ኮንፍሊክት ካለ ወይም ደግሞ ጦርነት ነገር ካለ ፕሮዳክቲቪቲ ነው የሚቀንሰው። ምክንያቱም ኤቭሪቲንግ ክሎዝ ነው የሚሆነው ወይም ደግሞ ዲስትራክሽን ስላለ ሎው ፕሮዳክቲቪቲ ያጋጥማል። በዚህ በኩልም ማየት እንችላለን ማለት ነው። ዲ ደግሞ the presence of strong monarch ስትሮንግ ሞናርክ አልነበረም። ስትሮንግ ሞናርክ ቢኖር ኑሮ እርስ በርሳቸው ለዶሚኔሽን ወይም ደግሞ ወደ ላይ ስልጣን ለመውጣት ብዙ እንትን አይሉም ነበር ማለት ነው። ስትሮንግ ሞናርክ የሚል ዲ ያለው ቾይስ ትክክል አይደለም ማለት ነው። the correct answer ወይም ደግሞ the main reason for the low productivity during the period of ዘመነ መሳፍንት is the civil war among regional lords የሚል ኤ መልስ ይሆናል ማለት ነው። ኦኬ ወደ ቀጣይ ጥያቄ ሰባተኛው ጥያቄ ማለት ነው። The international tension that existed between capitalist and socialist states is referred to as dash ይላል። ይህንን ጥያቄ አሁን ምንድነው እያለን ያለው? the international tension ነው የሚለን that existed between capitalist and socialist በካፒታሊስት እና ሶሻሊስት ስቴቶች የነበረው ኢንተርናሽናል ቴንሽን ምን ይባላል ነው አጭሩ ጥያቄው ማለት ነው። ኤ the war on terror፣ ቢ the cold war፣ ሲ the conventional war፣ ዲ the proxy war። ኦኬ እስኪ መልሱን ከመለስ በፊት ምንድነው ያሉ አማራጮች እስኪ ዲፊኒሽን እናያቸው ወይም ደግሞ ምን ማለት ነው ሌላ ዲፊኒሽናቸው እስኪ እንያቸው። ኦኬ the war on terror ኤ ያለው ማለት ነው። the war on terror ማለት ምን ማለት ነው? the war on terror ማለት ግሎባል ካምፔን ወይም ደግሞ ኤጌኒስት ቴሮሪዝም የሚደረግ ጦርነት ነው ማለት። አሁን ለምሳሌ በአንድ አካባቢ ቴሮሪስት ካሉ ይህንን ቴሮሪስት እዛ የሚኖሩ አካባቢ ወይም ደግሞ እዛ ያሉ አገሮች የጋራቸው ጠላት ወይም ደግሞ እርስ በርሳቸው ስጋት ለራሳቸው ደህንነት ወይም ደግሞ ሴኩሪቲ ችግር ሊፈጥር ስለሚችል አብረው ተስማምተው ይህንን ቴሮሪስት ለማጥፋት የሚያደርጉትን ጦርነት the war on terror ይባላል ማለት ነው። ሌላኛው the conventional war የሚባል አለ። the conventional war ማለት ምን ማለት ነው? ዳይሬክት ሚሊተሪ ኮንፍሊክት ዩዚንግ ትራዲሽናል ዌፐንስ ወይም ደግሞ በጣም ትራዲሽናል ዌፐን በሆነ መንገድ ጦርነት ስታካሂድ። ይህን ማለት በጣም በጦርነት ጊዜ የማይፈቀዱ ዌፐንስ አሉ። ለምሳሌ አቶሚክ ቦምብ፣ ኒኩለር ምናምን የሚባል በጣም ዲስትራክቲቭ ዓለም ሊያጠፋ የሚችል ዌፐኖች ያሉበት ተጠቅመን ማድረግ አይፈቀድም በህግ ማለት ነው። ይህንን ነገር ከነዚህን ቅድም ያልኳችሁ ከኒኩለር ምናምን ዲስትራክቲቭ የሆኑ ዌፐኖች ከነዚህን ውጭ የሚደረግ ጦርነት ኮንቬንሽናል ዋር ይባላል ማለት ነው። ሌላኛው ፕሮክሲ ዋር ነው። ፕሮክሲ ዋር ማለት ምን ማለት ነው? ኢንዳይሬክት ኮንፍሊክት ማለት ነው። ኢንዳይሬክት ኮንፍሊክት ዌር ሜጀር ፓወር ሳፖርት ኦፖዚንግ ሳይድ። ይህንን ማለት ምን ማለት ነው? በቀላል ኤግዛምፕል የዩክሬን እና ራሽያ ያለው ጦርነት ማየት እንችላለን። አሁን ዩክሬን እና ራሽያ እርስ በርሳቸው ጦርነት ላይ ናቸው አይደለ? በዚህ ጊዜ ወይም ደግሞ በዚህ ጦርነት ላይ ደግሞ የተለያዩ አገሮች አሉ። ለራሽያ ሳፖርት የሚያደርጉ አሉ፣ ለዩክሬን ሳፖርት የሚያደርጉ አሉ ማለት ነው። እነዚህ ከኋላ ሆነው ለሁለቱም ሳይድ ሳፖርት የሚያደርጉ አገራት ኢንዳይሬክትሊ ነው ፓርቲሲፔት እያደረጉ ያሉት ማለት ነው። ለራሽያ በመደገፍ ወይም ደግሞ ለዩክሬን በመደገፍ ማለት ነው። እንደዚህ አይነት ጦርነት ምን ይባላል ማለት ነው? ፕሮክሲ ዋር ተብሎ ይጠራል ማለት ነው። ኮልድ ዋር ግን አፍተር ወርልድ ዋር 2 ኢንተርናሽናል ቴንሽን ወይም ደግሞ በካፒታሊስት እና ሶሻሊስት የነበረ ቴንሽን ነው፣ ውጥረት ነው።
የነበረው በአይዲዮሎጂ ፎከስ ያደረገ ቴንሽን ማለት ነው። ሶ the answer will be the cold war ተብሎ ይጠራል። ኢንተርናሽናል ቴንሽን ቢትዊን ካፒታሊስት ኤንድ ሶሻሊስት ስቴት የነበረው ማለት ነው። ኦኬ 8ኛው ጥያቄ ምንድነው የሚለው the founder of the Shoan kingdom was ይላል። ኤ አስፋ ወሰን፣ ቢ ወሰን ሰገድ፣ ሲ ነጋሲ ክርስቶስ፣ ዲ አምሃ ኢየሱስ ይላል። ሶ እነዚህ ሰዎች ሸዋን ኪንግደም ላይ እየመሩ ነበር ወይም ደግሞ ስልጣን ላይ ነበሩ። ግን ሸዋን ኪንግደም ፋውንደር የነበረው ማን ይባላል የሚል ነው ጥያቄው የፈለገው ማለት ነው። ይሄ መጽሐፋችን ላይ ማለ በጣም ቀላል ጥያቄ ነው። እስኪኒያቸው ሰው ኤ ላይ አስፋ ወሰን የሚባል ሩለር was remembered for rapid expansion of the kingdom and administrative organization። አስፋ ወሰን የሚባል የሸዋን ኪንግደም በሆነ ጊዜ መሪ በነበረበት ጊዜ ምንድነው ያደረገው? ራፒድ ኤክስፓንሽን ኦፍ the kingdom ኪንግደሙ በጣም ራፒድ በሆነ መንገድ ኤክስፓንድ እንዲያደርግ ነው ያደረገው ማለት ነው። ሌላ የሰራው ደግሞ አድሚኒስትሬቲቭ ኦርጋናይዜሽንም ኢንትሮዲዩስ አድርጎ ነበር ማለት ነው። ሌላ ወሰን ሰገድ የሚባል ደግሞ the first ruler of the kingdom to assume the title ራስ የሚባል ታይትል ኢንትሮዲዩስ ያደረገ መሪ ነበር። በሸዋን ኪንግደም ጊዜ ራስ የሚባል ታይትል ኢንትሮዲዩስ ያደረገ ሰው ወሰን ሰገድ ይባላል ብላችሁ መያዝ አለባችሁ ማለት ነው። እንደዚህ አይነት ጥያቄዎች በጣም ብዙ ጊዜ ስለሚደጋገሙ በደንብ ፎከስ አድርጋችሁ መያዝ አለባችሁ። ሌላ ደግሞ ምንድነው የሚለው አምሃ ኢየሱስ የሚባል አለ። አምሃ ኢየሱስ ማለት የአብዬ የሚባል በሸዋን ኪንግደም በሆነ ጊዜ የሚመራ የነበረው ሩለር ነው። የእሱን ልጅና ሳክሰሰር ነው። ምንድነው ያደረገው? ኢስታብሊሽድ አንኮበር አዝ ሂዝ ፖለቲካል ሴንተር ወይም ፖለቲካል ሴንተሩ አንኮበር የምትባል ቦታ ፖለቲካል ሴንተር እንድትሆን ያደረገ ሰው ነው ማለት ነው። ቅድም ምን ብለን ነበር? በ17ኛው ክፍለ ዘመን የሸዋን ኪንግደም ፖር ኤሪያ የነበረው መንዝ ብለን ነበር አይደለ? አንኮበር ግን ከዛ በኋላ በአምሃ ኢየሱስ ምክንያት አንኮበር እንደ ፖለቲካል ሴንተሩ እንድትሆን ያደረገ መሪ ነበር ማለት ነው። ፋውንደር ግን ወይም ደግሞ የሸዋን ኪንግደም ፋውንደር የነበረው ግን ማን ነው? ነጋሲ ክርስቶስ ተብሎ ይጠራል ማለት ነው። እነዚህ ነገር መያዝ አለባችሁ። ሲ ነጋሲ ክርስቶስ ይሆናል መልሱ ማለት ነው። እንቀጥል። ኦኬ 9ኛ ጥያቄ which one of the following combinations of a dynasty and a state is correct ይላል። ኤ ሞዋ ካፋ፣ ቢ ማቶ ወላይታ፣ ሲ ማላ የም፣ ዲ ቡሻሾ ሸካ። እዚህ ላይ ስቴት እና ዳይናሲቲ በትክክል ኮምባይንድ ያደረገ አማራጭ ምንድን ነው ጥያቄው። እዚህ ላይ ስናይ ሚንጆ የከፋ ነው። ማኦ ብሎ ነው እዚህ ጥያቄው ያመጣው። ማኦ ሳይሆን ሚንጆ መሆን ነበረበት ማለት ነው። ኤ አይሆንም ማለት ነው። የወላይታ ደግሞ ማላ ነው የሚባለው ዳይናሲቲው ማለት ነው። የወላይታ ስቴት ዳይናሲቲው ማላ የሚባል ነው የነበረው። እዚህ ግን ማቶ ብሎ ነው ያመጣው በቢ ያለው ማለት ነው። ማቶ አይደለም። ምን መሆን ነበረበት ማለት ነው? ማላ መሆን ነበረበት ማለት ነው። ሲ ደግሞ የማላ አለው አይደለ? እዚህ ደግሞ ምን መሆን ነበረበት? ሀልማን ጋማ መሆን ነበረበት። ይህም ትክክል አይደለም። ኤቢሲ ትክክል አይደለም። መስተካከል በዚህ ኤክስፕላኔሽን ላይ ያሉ መስተካከል ነበረባቸው ማለት ነው። the correct answer will be D ይሆናል ማለት ነው። ወደ 10ኛ ጥያቄ which one of the following communities were known for providing skilled labor service during the Gondarian period? A ፋላሻ፣ B the Armenians፣ C the Afkala፣ D the Jabarti። አሁን ይህን ነገር በጣም ኮመን ነው። ሁሉ ጊዜ ጥያቄ ማትሪክ ላይ ስፔሻሊ በጣም ብዙ ጊዜ ተደጋግሞ የሚመጣ ጥያቄ ነው ማለት ነው። እና ምንድነው የሚለው which one of the following community በጎንደሪያን ፕሬድ ጊዜ ስኪልድ ላቦር ሰርቪስ እየሰጡ የነበሩት ኮሚኒቲ ምን ይባላሉ ነው። እዚህ ላይ በጎንደሪያን ፕሬድ ወይም ደግሞ ቤተ እስራኤል ተብሎ የሚታወቁ የነበሩት ፈላሻ የሚባሉ በክራፍት አክቲቪቲስ ፓርቲሲፔት ያደርጉ ነበር ማለት ነው። አንሰራችን ምንድነው የሚሆነው ማለት ነው? ፈላሻ ነው። ኤ ነው የሚሆነው መልሳችን። ሌሎች ግን አርሜኒያን ወር ፕራይመሪሊ ኢንቮልቭድ ኢን ትሬድ ነው እንትን የሚሉት የነበሩት። ጀበርትም እንደዛ ሙስሊም መርቻንትስ ኮሚኒቲ ናቸው። ፕራይመሪሊ ስኪልድ ላቦር በሆነ ወይም ደግሞ ክራፍት አክቲቪቲ ላይ ፎከስ አድርገው እየሰሩ የነበሩት ዱሪንግ ዘ ጎንደሪያን ፕሬድ ወዝ ደ ፈላሻ ይሆናል ማለት ነው። ኤ ይሆናል። እስክንቀጥል 11ኛው ጥያቄ the power of Shawa reached its climax during the reign of dash
ኤ አስፋ ወሰን፣ ቢ አምሃ ኢየሱስ፣ ሲ ሳህለ ስላሴ፣ ዲ ነጋሲ ክርስቶስ። አሁን ይህንን ጥያቄ ግን ምንድነው እያለን ያለው ሸዋን ኪንግደም በጣም ኃይለኛ በጣም ክላይማክስ ደረጃ ላይ የደረሰው ጊዜ መቼ ነበር? ወይም ደግሞ ማን እየመራ ክላይማክስ ፖይንት የደረሰው የሚል ጥያቄ ነው ያለው ማለት ነው። ሶ እዚህ ኤክስፕላኔሽኑን ስናያቸው ቅድም ጥያቄው ሌላ አይነት ጥያቄ ፋውንደር ኦፍ ሸዋን ኪንግደም ማን ነው በሚል ጥያቄ ባየነበት መንገድ አሁን አስፋ ወሰን የሚባለው ቅድም ምንድን ያልነው ራፒድ ኤክስፓንሽን ኦፍ ዘ ኪንግደም ኤንድ አድሚኒስትሬቲቭ ኦርጋናይዜሽን ኪንግደሙ በጣም ራፒድ በሆነ መንገድ ኤክስፓንድ እንዲያደርግና አድሚኒስትሬሽን ኦርጋናይዜሽን ኢንትሮዲዩስ እንዲያደርግ ያደረገ ሰው ነው አስፋ ወሰን የሚባለው። አምሃ ኢየሱስ ደግሞ ቅድም እንዳልኳችሁ የአብዬ ሳክሰሰር እና ሳን ሆኖ አንኮበር አዝ ኢስ ፖለቲካል ሰንተር ኢስታብሊሽድ ያደረገ ሰው ነው። ሳህለ ስላሴ ግን አንደኛው በጣም ክላይማክስ ላይ ሸዋን ኪንግደም በጣም ክላይማክስ ላይ የደረሰበት ጊዜ ነበር። በሳህለ ስላሴ አድሚኒስትሬሽን ጊዜ በጣም ክላይማክስ ደረጃ ላይ ደርሶ የነበረበት ጊዜ ነው። ሶ ወዝ ሊደር በዛን ጊዜ ማን ነው ሊደሩ የነበረው ተብላችሁ ከተጠየቃችሁ ሳህለ ስላሴ ብለን እንመልሳለን ማለት ነው። ከዛ ሳህለ ስላሴ ግን ምን ኢንትሮዲዩስ አድርጎ ነበር? ሸዋን ሩለር ሆኖ ታይትል ንጉስ የሚባል ታይትል ኢንትሮዲዩስ አድርጓል። በተጨማሪ በጣም በኃይለኛ ስልጣኔ አድርሶት የነበረው ነው። ከዛ በተጨማሪ ደግሞ ንጉስ የሚባል ታይትል ኢንትሮዲዩስ ያደረገ መሪ ነበር ማለት ነው። ኦኬ እንቀጥል። 12ኛ ጥያቄ The archaeological site where the fossil remains of Lucy were found in ይላል። A. the Borana region, B. the Lakes region, C. the Ogaden region, D. the Afar region። ይህንን በጣም ኮመን የሆነ ጥያቄ ሉሲ የት ነው የተገኘች ነው ጥያቄው። ሶ ሉሲ የተገኘችበት ቦታ በ1974 ሀዳር ነው የተገኘችው ወይም ደግሞ በአፋር ሪጅን ማለት ነው። ሶ ብዙ ኮምፕሌክስ አይደለም። ይህንን ጥያቄ አፋር ሪጅን ወይም ደግሞ ዲ ይሆናል ሞልሱ ማለት ነው። ሶ ሉሲ ደግሞ ሳይንቲፊካሊ ስንጠራት አውስትራሎፒቴከስ አፈራንሲስ ተብላ ትጠራለች ማለት ነው። ኦኬ እንቀጥል። ኦኬ number 13 which one of the following is a secondary source of history? A. monuments, B. novels, C. fossils, D. coins። አሁን ሂስትሪ ላይ ሶርስ ኦፍ ሂስትሪ አለን አይደል? ሶርስ ኦፍ ሂስትሪ ፕራይመሪ እና ሰከንደር ተብሎ ነው የሚከፈለው። ይህን ጥያቄ ደግሞ ሰከንደር ሶርስ የሆነው የትኛው ነው ነው? ሶ ሰከንደር ሶርስ ማለት ኢንዳይሬክትሊ ከኢቨንት ጋር ኢንዳይሬክት የሆነ ኮንታክት ያለው ወይም ደግሞ ዳይሬክት የሆነ ኮንታክት የሌለው ማለት ነው። ሶ ቾይሶችን ስናያቸው ሞኑመንትስ፣ ፎሲልስ፣ ኮይንስ እነዚህ ነገሮች ሁሉንም ኦል ፕራይመሪ ሶርሰስ ናቸው። ምክንያቱም ከኢቨንት ጋር ኦሪጂናል ወይም ደግሞ ፊዚካል ሪሜንስ ኦር አርቲፋክትስ ፍሮም ዘ ፓስት በቃ ኦሪጂናል የሆነ ግንኙነት ወይም ደግሞ ዳይሬክት ኮንታክት አላቸው ማለት ነው ከኢቨንት ጋር። ሶ እነዚህን ደግሞ ምን ብለን እንጠራቸዋለን? ፕራይመሪ ሶርስ እንሏቸዋለን ማለት ነው። ሌላ ኖቨልስ ግን ሰከንደሪ ነው። ምክንያቱም ኢንዳይሬክትሊ ወይም ደግሞ ሰከንድ ሃንድ አይነት ወይም ደግሞ ከሰው ጠይቀን ምናምን ከኤቪደንስ ከመጽሐፍቶች ምናምን የምናገኘው ኤቪደንስ ስለሆነ ሰከንደሪ ሶርስ ብለን እንጠራዋለን። ወይም ደግሞ በዚህ ጥያቄ ላይ ኖቨልስ የሚል መልስ ይሆናል ማለት ነው። ሶ ቢ ይሆናል መልሱ። እሺ ወደ 14ኛው ጥያቄው ስንሄድ which one of the following calendar dating system does not have a direct link with a religious event? A. AH, B. AD, C. BP, D. BC። አሁን ጥያቄ ምንድነው? ከሃይማኖት ጋር ግንኙነት የሌለው የካላንደር ዴቲንግ ሲስተም ምንድነው ነው? A. AH አለ፣ B. AD፣ C. BP፣ D. BC። አሁን እዚህ ላይ ስናያቸው አብዛኞቹ ከሃይማኖት ጋር ግንኙነት ያላቸው ዴቲንግ ሲስተም ናቸው። ቢፒ የሚባል ግን ቢፎር ፕሬዘንት ማለት ነው። ቢፎር ፕሬዘንት የሚባል የሳይንቲፊክ ዴቲንግ ሲስተም ዩዝድ ሜይንሊ ኢን አርኪኦሎጂ፣ ጂኦሎጂ ኤንድ አዘር ሳይንስ የምንጠቀመው ነው። ከሃይማኖት ጋር ምንም ግንኙነት የለውም ማለት ነው ይሄንን የዴቲንግ ሲስተም ማለት ነው። ኤች ስናይ ኤች ግን አኖ ሄጅራ ማለት ነው። ኤኤች ማለት ዲስ ኢስላሚክ ካላንደር ኢዝ ቤዝድ ኦን ሂጅራ ኢስላሚክ ሪሊጅን ጋር የሚያያዝ ማለት ነው። ወይም ደግሞ ከሂጅራ በሂጅራ ቤዝድ ኦን ሂጅራ የካላንደር ዴቲንግ ሲስተም
የመጣ ወይም ደግሞ ከሱ ጋር ግንኙነት ያለው ነው ማለት ነው። ስለዚህ ከሪሊጅን ጋር ግንኙነት አለው ማለት ነው። ኤዲ የሚል ግን አኖ ዶሚኒ የሚባል አለ። ላቲን ትርጉሙ ምንድነው? ኢን ዘ ይር ኦፍ አወር ሎርድ የሚል ዲስ ሲስተም ካውንትስ ይርስ ፍሮም ዘ በርዝ ኦፍ ጄሱስ ክሪስት ጄሱስ ክሪስት ከተወለደ በኋላ ተብሎ የሚቆጠር ከክርስቲያን ጋር ግንኙነት ያለው ማለት ነው። ጀነራል ከሃይማኖት ግንኙነት አለው ማለት ነው። ወይም ደግሞ ሊንክ ይደረጋል ነው። ቢሲ ማለት ደግሞ ቢፎር ክሪስት ዲስ ሲስተም ዴትስ ይርስ ቢፎር the birth of Jesus Christ ጄሱስ ክሪስት ከመወለዱ በፊት ብለን የምንጠቀመው የካላንደር ሲስተም ነው። ስለዚህ ይህንንም በተመሳሳይ መልኩ ከሃይማኖት ጋር ግንኙነት አለው ማለት ነው። ኦኬ 15ኛው ጥያቄ which one of the following civilization and their achievements is not correctly paired? አሁን እዚህ ላይ ሲቪላይዜሽን ሆኖ ከአቺቭመንቱ ጋር ኮሬክትሊ ፓየርድ ያልሆነ ነው። እንደዚህ ኖት ኮሬክት ምናምን ናት ኮሬክት የሚሉ ነገር ፎከስ ማድረግ አለባቸው። ወሳኝ ነገር ናቸው። ሶ ኤ ኢንዲያ ቡድሂዝም፣ ቢ ሮማንስ ሎው፣ ሲ ኢጅፕት ዞሮአስትራኒያኒዝም፣ ዲ ሜሶፖታሚያ ኪንፎርም። ስለዚህ እዚህ ላይ በሲቪላይዜሽን ጊዜ የራሳቸው አቺቭመንትስ ነበራቸው። ለምሳሌ ኢንዲያን ስናያቸው ቡድሂዝም የሚባል ሃይማኖት እዛ ነው ኦሪጂኔት ያደረገው። በስድስተኛው ክፍለ ዘመን ቡድሂዝም ኦሪጂኔትድ ኢን ኢንዲያ ነው። ይሄ ትክክል ነው ማለት ነው። ይሄ ትክክል ነው። ቡድሂዝም ከኢንዲያን ኦሪጂኔት ያደረገ በስድስተኛው ክፍለ ዘመን ስለሆነ ማለት ነው። ቢሎ ሮማንስ ኤንድ ሎውስ የሚል ደግሞ ይህን ነገር ሮማንስ አር ኖውን ፎር ዴር ኮንትሪቢዩሽን ቱ ሎው ፓርቲኩላርሊ ኢን ዘ ዲቨሎፕመንት ኦፍ ሮማን ሎው። ስለ ህግ ጉዳይ በሮማን የተጀመረ ነበር እና በዚህ ነገር የሚታወቁ ወይም ደግሞ የሚታወቅ ነውን የሆነ ኮንትሪቢዩሽን ነበራቸው ሮማንስ ማለት ነው። ሌላ ኪንፎርም የሚባል ሲስተም ኦፍ ራይቲንግ the system of writing that developed in Mesopotamia ሜሶፖታሚያ የሚባል ስልጣኔ ጊዜ የራሳቸው የራይቲንግ ሲስተም ነበራቸው። ይህንን ራይቲንግ ሲስተም ደግሞ ምን ይባላል? ኪንፎርም ተብሎ ይታወቃል። ሶ ሜሶፖታሚያ ኪንፎርም የሚል ቾይስ ትክክል ነው ማለት ነው። በሜሶፖታሚያ ስልጣኔ ጊዜ ኪንፎርም የሚባል የራይቲንግ ሲስተም ነበራቸው። ሶ ስልጣኔው ከአቺቭመንት ጋር ይመሳሰላል፣ ትክክል ነው ማለት ነው። ሲ ደግሞ ኢጅፕት ዞሮአስትራኒያኒዝም የሚል ይሄ ትክክል አይደለም። ዞሮአስትራኒያኒዝም ምን ማለት ነው? አንሼት ሪሊጅን ነው። ፐርሺያ ላይ የነበረው አንሼት ሃይማኖት ነው። በድሮ ጊዜ የነበረው ሪሊጅን ነው። ሶ ከኢጅፕት ጋር የሚያገናኘው ነገር የለውም ማለት ነው። ሶ ኮሬክትሊ ፓየርድ ያልሆነው ነገር ምንድነው? ሲ ኢጅፕት ዞሮአስትራኒያኒዝም የሚል ይሆናል ማለት ነው። ኦኬ 16ኛው ጥያቄ which one of the following enlightenment thinkers supported the establishment of republic? ሪፐብሊክ የሚባል ኢስታብሊሽመንት ሰፖርት ያደረገ የኢንላይትመንት ቲንከር ማን ይባላል ነው ጥያቄው ማለት ነው። ሶ ከነዚህ ቲንከሮች ቮልታየር የሚባል ምንድነው ሳፖርት ወይም ደግሞ አድቮኬት እያደረገ የነበረው ሲቪል ሊበርቲስ ኦር ታይራኒን ክሪቲሳይዝ እያደረገ ነበር። ታይራኒ በጣም ክሪቲሳይዝ የሚያደርግ ሰው ነው የነበረው። ሌላ ደግሞ ሲቪል ራይትስ በጣም አድቮኬት የሚያደርግ የነበረው ሰው ነው። ሌላኛው ሎክስ የሚባል መንግስት ሊሚትድ መሆን አለበት፣ ሊሚትድ በስልጣኑ ሊሚትድ ወይም ደግሞ ሊሚትድ ጋቨርንመንት መሆን አለበት ከሚሉ ሰዎች ነበር። ሌላኛው ደግሞ ኮንስቲቱሽናሊ ሞናርኪም እንደዛ ከሳፖርት ከሚያደርገው የነበረው ሰው ነው ማለት ነው። ቶማስ ሞር የሚባል ደግሞ ይህንን ጭራሽ ከጥያቄው ጋር መሄድ አይደለም። ምክንያቱም ቶማስ ሞር ኢንላይትመንት ኢራ ከመምጣቱ በፊት ነው የነበረው ይህንን ሰው። ስለዚህ ይህንን ሰው ደግሞ በምን እናውቀዋለን? ኢትዮጵያ የሚባል ኢማጂንድ ኤንድ አን አይዲያል ሶሳይቲ ናት ኤ ፕራክቲካል ሪፐብሊክ የሚባል ነገር አልተናገረም። ጭራሽ ኢንላይትመንት ኢራ አልነበረም ቶማስ ሞር ማለት ነው። እዚህ ላይ ምናልባት ኢትዮጵያ ምን ማለት ነው ብላችሁ ግራ እንዳያጋባችሁ፣ ኢትዮጵያ is a term used to describe an ideal or perfect society where everything is organized for the benefit of all citizens። ኢትዮጵያ ማለት በቃ አን አይዲያል ሆኖ በቃ ፐርፌክት የሆነ ሶሳይቲ ኤቭሪቲንግ የሚያገኘው ሳቲስፋይድ የሆነው ኦርጋናይዝድ የሆነው ለሁሉም ዜጋ ቤኔፊት የሚያደርግ ነገር አለ ብለህ ማሰብ ማለት ነው። ሶ አሁን በምንኖርበት ዓለም አንዱ ድሃ አንዱ ሀብታም ምናምን ነው አይደል? ኢትዮጵያ ማለት ግን በቃ ፐርፌክት የሆነ የማህበረሰብ የኮሚኒቲ ፐርፌክት የሆነ ቤኔፊት ለሁሉም እኩል የሚያዳርስ ነገር ነው ማለት ነው። በዚህ መሰረት መልሳችን ሮሲዮ የሚባል ግን ሪፐብሊክ ነበሩ። የኤንላይትመንት ቲንከሮች ኢስታብሊሽመንት ኦፍ ሪፐብሊክ ሳፖርት ከሚያደርጉ ሰዎች የነበረው ሮሲዮ ይባላል ማለት ነው። ሶ ቢ ነው አንሰራችን።
ቢ ይሆናል ማለት ነው። ኦኬ 17ኛው ጥያቄ 17ኛው ጥያቄ the factor that lead the emergence of the ዛጉዌ ዳይናስቲ ዛጉዌ ዳይናስቲ ወደ ፓወር እንዲመጣ ኢመርጅ እንዲያደርግ ምክንያት የሆነው ምንድን ነው? ፋክተር የሆነ ኤ ሳውዝዋርድ ሙቭመንት ኦፍ አክሱማዊት ፖለቲካል ሴንተር፣ ቢ ኢስታብሊሽመንት ኦፍ ደ ሱልጣኔት ኦፍ ሸዋ፣ ሲ ኢስታብሊሽመንት ኦፍ ኤ ካፒታል ሲቲ አት ጎንደር፣ ዲ ዲስከቨሪ ኦፍ ጎልድ ኢን ላስታ። ኦኬ ሶ እዚህ ላይ አክሱማዊት ኪንግደም የወደቀበት ምክንያት በጣም ብዙ ፋክተሮች አሉ የወደቀበት ምክንያት። ሶ ከነዚህ ፋክተሮች ደግሞ ለዛጉዌ ዳይናስቲ ኢመርጅ እንዲያደርግ ምክንያት የሆነው ደግሞ ሌላ ፋክተር አለ። ሶ ይህንን ፋክተር ምንድነው ነው ጥያቄው። ሶ አክሱማዊት ሎስት ኢትስ ኢንፍሉዌንስ ዱ ቱ ኢንቫይሮንመንታል ዲግራዴሽን፣ ሎስ ኦፍ ትሬድ ራውትስ፣ foreign pressures, and the political center begin moving southward towards the Lasta region in the highlands ይላል። ሶ አክሱማዊት ኪንግደም ኢንቫይሮንመንታል ዲግራዴሽን በሎስ ኦፍ ትሬድ ራውትስ እና ፎሬን ፕሬዠር ፖለቲካል ሴንተር በመቀየር ምክንያት ስልጣኑ ወይም ደግሞ እንዲወድቅ ምክንያት የሆኑ ናቸው ማለት ነው። ሶ እዚህ ላይ the establishment of ሱልጣኔት ኦፍ ሸዋ የሚል ምክንያት ሊሆን አይችልም። ምክንያቱም ሙስሊም ስልጣኔት ኤንድ አክሱማዊት ኪንግደም ወይም ደግሞ ከዛጉዌ ዳይናስቲ had no direct role in the emergence of ዛጉዌ ዳይናስቲ ወደ ስልጣን እንዲመጣ ሙስሊም ስልጣኔት ምንም አይነት ዳይሬክት የሆነ ሮል አልነበራቸውም ማለት ነው። ሶ በዚህ ምክንያት ቢ ሊሆን አይችልም ማለት ነው። ሲ ደግሞ ጎንደር ቢካም ኤ ካፒታል ምንድነው የሚለው ሲ ኢስታብሊሽመንት ኦፍ ኤ ካፒታል ሲቲ አት ጎንደር ካፒታል ስለሆነች ነው ዛጉዌ ዳይናስቲ ወደ ስልጣን የመጣ ይላል። ጭራሽ ይህንን ትክክል አይደለም። ለምንድን ነው ትክክል ያልሆነው? ጎንደር ዛጉዌ ዳይናስቲ ወደ ስልጣን ከመጣ በኋላ ነው ካፒታል መሆን የቻለችው ማለት ነው። ስለ አፍተር ዛጉዌ ዳይናስቲ ወደ ስልጣን ኢመርጅ ካደረገ በኋላ ነው ጎንደር ካፒታል የሆነችው እንጂ ካፒታል በመሆኗ ጎንደር ዛጉዌ ዳይናስቲ ወደ ስልጣን መጣ የሚባል ሀሳብ ትክክል አይደለም ማለት ነው። ጎንደራን ፕሬድ በ17ኛው ሴንቸሪ አፍተር ዛጉዌ ዳይናስቲ ሃድ ኢንድ ጭራሽ ዛጉዌ ዳይናስቲ ኢንድ ካደረገ በኋላ ነው ጎንደር ወደ ካፒታል የመጣች ማለት ነው። ሌላ ዲ ዲስከቨሪ ኦፍ ጎልድ ኢን ላስታ የሚል ደግሞ ሪዝን ሊሆን ይችላል እያለን ነው። ይህ ትክክል አይደለም። ጭራሽ ሂስቶሪካል ኤቪደንስስ እንደዛ ብለው የተቀመጠ ነገር የለም ማለት ነው። አትላስታ ጎልድ በጣም ስለተከማቸ ለዛጉዌ ዳይናስቲ ምክንያት ነው ብሎ የሂስቶሪካል ኤቪደንስ የተቀመጠ ነገር ስለሌለ የትክክል አይደለም ማለት ነው። ሶ the correct answer is A ይሆናል ማለት ነው። the southward movement of አክሱማዊት ፖለቲካል ሴንተር this shift allowed ዛጉዌ ዳይናስቲ to rise to power ወደ ስልጣን እንዲመጡ ምክንያት ሆነ ማለት ነው። ለዛሬ ያልናቸውን ጥያቄዎች እነዚህ ነበሩ። ቀጣይ በሌላ ቪዲዮ እስከምንገናኝ በደህና ቆዩ። መልካም ጊዜ